የማቴዎስ ወንጌል ምዕራፍ 17 ቁጥር 1 ከ6 ቀንም በኋላ ጌታ ኢየሱስ ጴጥሮስን ያዕቆብንና ወንድሙ ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ጌታ ኢየሱስን ጌታ ሆይ፣ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለ። እነርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ሃሌሉያ አንተ ሰው ሆይ የመድረሱን ሰምተሃል ወይ? ደቀ መዛሙርቱም ሰምተው በፊታቸው ወደቁ። የማቴዎስ ወንጌል ምዕራፍ 17 ቁጥር 1 እንኳን ለደብረ ታቦር ዓመታዊ ክብረ በዓል በሰላም አደረሳችሁ። ውድ የዚህ ቻናል ቤተሰቦች፣ ዛሬ በዓሉን በማስመልከት የተማማረን ቆይታ የምናደርግ ይሆናል። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች ኦርቶዶክሳውያን እንዲደርስ አድርጉ። በነሐሴ 7 ቀን ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ወደ ቂሳሪያ ፊልጶስ ወስዶ የሰውን ልጅ ማን ይሉታል ብሎ ጠይቋቸው ነበር። እነርሱም የራሳቸውን ሐሳብ የሌላ እያስመሰሉ አንዳንዶች ኤልያስ፣ አንዳንዶቹም ሙሴ፣ ሌሎቹም ከነቢያት አንዱ ነው ይሉሃል አሉት። ኩላሊትን የሚመረምር ፈጣሪ ነውና እናንተስ ማን ትሉኛላችሁ ቢላቸው ደንግጠው ዝም አሉ። ከእነርሱ መካከል ቅዱስ ጴጥሮስ ግን በመካከላቸው ቆሞ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው የሕያው እግዚአብሔር አንድያ የባሕርይ ልጅ ክርስቶስ ነህ አለው። በዚህም ጊዜ የመንግሥተ ሰማያት መክፈቻ ተሰጠው እንዲል ማቴዎስ 16 ቁጥር 13። ከዚህም ቀን በኋላ በ6ኛው ቀን ጌታችን 12ቱን ደቀ መዛሙርቱን ወደ ደብረ ታቦር ወሰዳቸው። 9ኙን በእግረ ደብር ወይም ከተራራው ስር ትቶ 3ቱን ጴጥሮስን፣ ዮሐንስንና ያዕቆብን ይዟቸው ወደ ተራራው ወጣ። እኒህ ሐዋርያት አህማድ፣ አርስት፣ ሐዋርያት ምስጢርም ይባላሉ። በተራራው ላይ ሳሉም ድንገት የጌታችን መልኩ ከፀሐይ 7 እጅ አበራ፣ ከመብረቅም 7 እጅ አበረቀ። ወኮነ ልብሱ ጻዕዳ ከመበረድ እንዲል ከታቦር የተነሳው ብርሃነ ገጹ አርሞንኤምም ደርሷል። ያንን ተመልክተው መቆም ያልቻሉት ሐዋርያቱ ፈጥነው መሬት ላይ እንደ ሻሽ ተነጠፉ። በዛች ሰዓት ሙሴ ከመቃብር ኤልያስም ከብሔረ ሕያዋን መጡ። አንዳንዶቹ ጌታን ነቢይ ብለውታልና ሙሴና ኤልያስ ተናገሩ። ስለምን አንተን ነቢይ ይሉሃል? የነቢያት ፈጣሪ ነህ እንጂ እያሉ ተገዙለት፣ አመሰገኑትም። ነገር ግን በቦታው ጸንተው መቆየት አልቻሉም። መለኮታዊ ብርሃኑ ቢበዛባቸው ቅዱስ ሙሴም ወደ መቃብሩ፣ ቅዱስ ኤልያስም ወደ ማደሪያው በድንጋጤ ሮጠዋል። በዛይ ሰዓት ሊቀ ሐዋርያት ጌታን ሰናይ ለነ ሀለወ ዝየ ንግበረ 3 ማህደረ አሐደ ለከ ወአሐደ ለሙሴ ወአሐደ ለኤልያስ፣ ጌታ ሆይ በዚህ መኖር ለእኛ መልካም ነው። በዚህ 3 ዳስ እንስራ፣ አንዱን ላንተ፣ አንዱንም ለሙሴ፣ አንዱን ለኤልያስ ብለውታል። ቅዱስ ጴጥሮስ ለራሱ ሳያስብ ለጌታና ለቅዱሳን ነቢያቱ ቤት እንስራ በማለቱ ሲመሰገን፣ ጌታን የመጣበትን የማዳን ሥራ የሚያስተው ጥያቄ በማቅረቡ ከድካም ተቆጥሮበታል። ለሁሉም ግን ሐሳቡ ድንቅና መንፈሳዊም ነው። እርሱ ይህንን ሲናገር መንፈስ ቅዱስ በደመና አምሳል ወረደና ከበባቸው። አብ ከሰማይ ሆኖ ዝንቱ ውእቱ ወልድየ
ዘአፍቀረ ወሎቱ ስሞ የምወደው የምወልደው ህልው ሆኜ የምመለክበት የባህሪ ልጄ እርሱ ነውና ስሙት ሲል ተናገረ። ደቀ መዛሙርቱም ከፍርሃት የተነሳ በዚያ ሰዓት እንደ በድን ሆነው ነበርና ጌታችን ቀርቦ ቀሰቀሳቸው። በተነሱም ጊዜ ግን ሁሉም ነገር ወደ ነበረበት ተመልሶ ነበር። በማቴዎስ በማርቆስና በሉቃስ ወንጌሎች ላይ ተጽፎ እንደሚገኘው በደብረ ታቦር ጌታችን ብርሃነ መለኮት ያዩ 3ቱ ሐዋርያት ብቻ አይደሉም። እመብርሃን ካለችበት ሆና ስትመለከት 12ቱ ሐዋርያት ደግሞ በተራራው ስር ሆነው በተደመሙ ተመልክተውታል። ይህንን ድንቅ ብርሃነ መለኮት ያላየ ይሁዳ ብቻ ሲሆን እርሱም ስለ ክፋቱ የኢሳይያስ ትንቢት ተፈጽሞበታል። ኃጢአተኛው የእግዚአብሔርን ክብር እንደማያይ ተነግሮበታልና ለወዳጆቹ ብርሃነ መለኮቱን የገለጠ ጌታ የእኛንም አይነ ልቦናችንን ያብራልን፣ ከበዓሉ በረከትም ያሳትፈን፣ አሜን። ደብረ ታቦርም የቤተ ክርስቲያን አምሳል ሆነች፣ ከብሉይና ከአዲስ በውስጧ ሰብስባለችና። የአብንም ቃል በሰሙ ጊዜ በግንባራቸው ፍግም ብለው በምድር ላይ ወደቁ፣ እንደ ሙታንም ሆኑ። ከዓለም አስቀድሞ ከእርሱ ጋር በሕልውና እንዳለ ለልጁ አብ ምስክር ሆነ። ወዲያውኑ ሙሴ ወደ መቃብሩ፣ ኤልያስም ወደ ቦታው ተመለሱ። ሐዋርያትንም ባነቃቸው ጊዜ ከብቻው ጌታችን በቀር ማንንም አላገኙም። ከባህሪያችን የተዋሃደና ስጋችንን የለበሰ ፍጹም አምላክ እንደሆነ በዚህ ሐዋርያት አስተማሩ። እንግዲህ እናስተውል። ሰው ካልሆነ ቅዱስ ገብርኤል እመቤታችንን ድንግል ማርያምን በአበሰራት ጊዜ እግዚአብሔር ከአንቺ ጋር ነው እንዴት አላት? አምላክ ካልሆነስ ለመንግስቱ ፍጻሜ የለውም እንዴት አላት? ሰው ካልሆነ በበረት እንዴት አሰኙት? አምላክስ ካልሆነ መላእክት ከሰማይ ወርደው ለእግዚአብሔር በሰማያት ምስጋና በምድርም ሰላም ለሰው እያሉ እንዴት አመሰገኑት? ሰው ካልሆነ ዮሐንስ በውሃ እንዴት አጠመቀው? አምላክስ ካልሆነ አልዓዛርን ከመቃብር እንዴት ሊያስነሳው ቻለ? ይህ ተቀዳሚ ተከታይ የሌለው አንድ ልጅ አካላዊ ቃል እግዚአብሔር እርሱ ያለመለወጥ ያለመለየት አንድ አካል አንድ ባህሪ በመሆን ፍጹም አምላክ ፍጹም ሰው እንደሆነም እናምንበታለን። እርሱም ከአብ ከመንፈስ ቅዱስ ጋር ሁልጊዜ አንድ ህላዌ ነው፣ ዛሬም ዘወትርም ለዘላለሙ አሜን። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ለዘላለሙ ይኑር አሜን። መልካም የደብረ ታቦር በዓል ይሆንላችሁ። ወደዚህ ቻናል ቤተሰቦች ቪዲዮን ላይክ ያላደረጋችሁ ላይክ በማድረግ እንዲሁም ቪዲዮን በፌስቡክ፣ በቴሌግራም፣ በኢሞ፣ በዋትስአፕ ሼር ያደረጋችሁ ለወዳጅ ዘመዶቻችሁ ታደርሱ ዘንድ በትህትና እንጠይቃለን። ለቻናሉ አዲስ ከሆናችሁ በቀጣይ እንዲህ አይነት መንፈሳዊ ትምህርቶችን ለማግኘት ቻናሉን ሰብስክራይብ አድርጉ። በቀጣይ በሌላ አስተማሪ ዝግጅት እስክንገናኝ እስከዛው ሰላም።